ፀጉርሽን ይበጠርባል ማስዋበጥሪያ ይሁንልሽ ላንቺ ለስምሽ መጠሪያ። ኧረ ዝም ብለሽ ብትቀሰቅሽኝ የሚሆን ነገር እናጣላት ነበር። አይ ተገፉ ይሰራልሽ ጫማ አጥንቴ የሚከስከስ ላንቺ ተስማማ አጥንቴን ይብረደው ራቁቴን ልሂድ ካንቺ የበለጠ አላገኝም ዘመድ ማሪኝ ብዬሻለሁ ሞትብሻለሁ አትራቂኝ ሁኝልኝ ከጎኔ ልታቂ የምፈልገው ነገር ቢኖር አንቺ የሌለሽበት ቦታ ቤቴን ቦታ የማረግ ኧረ ጠይም 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 አትውደዱ ጠይም ወድጄ ነው የጠፋኝ መንገዱ እኔ የሚያምረኝ አንተ ነው የምታምረኝ። አርግዘሽ ምን ነው? ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ዛሬ እንግዲህ ሀገሬን ሰው ነው የምመስለው። የለበስኩትኝ የፀሐይን ቀሚስ ነው። ፀሐይ የለችም እና ሙሉ ቀሚስ ነው ያሳየኝ። እንደዚህ አይነት ቀሚስ ካለበስኩ በጣም ብዙ ጊዜ ነው። ምን አይነት ቀሚስ ነው የሚባል አሳ ስፌት ነው ምን ስፌት እንደሚባል አላውቅም፣ ግን የእሷን ቀሚስ ለብሼ ዛሬ ፀሐይ ታውቃላችሁ በጣም ብዙ ጊዜ ምናምን ነገር እንትን ሆና ነበረ አኑን ስጠብቅ ምናምን ቤተሰቧን ፋሚሊዋን ምናምን አላየችም። ዛሬ ታውቃላችሁ የበዓል ዋዜማ ነው እና ደግሞ የበዓሉ ቀን ከኛ ጋር እንድታሳልፍ ነው የፈለግኩት። እውነት ለመናገር ከሆነ ሰው እመጣለሁ ብላኛለች፣ ግን ደግሞ ዛሬ ሊያቸው ለበዓል የሚያስፈልጋቸውን አንዳንድ ነገር ላድርግላቸው ምናምን ነገር ብላኝ እሺ ብዬ ፍቃድ ሰጥቻታለሁ። ቤቱ እውነት ለመናገር ከሆነ ሁለት ኪችን ነው ያለው። እውነት ለመናገር ከሆነ የፀሐይን ስም ለማጥፋት ሳይሆን ፋሚሊ ሁለት ኪችን ነው ያለው። አዛ ነበር ሳብት የነበረው። ይሄኛው ምን እንደሚመስል ልነግራችሁ አልችልም። እና ቤቱን እንደ አዲስ ለማጽዳት ነው እቅዴ ዛሬ። ብሎጌ አኑ ተኝቷል ላይ ቀሰቅሶ ስላልፈለኩኝ እኔ እዚህ አንዳንድ ነገሮችን አስተካክዬ አጽድቼ ምናምን ነገር ቢሆን ጥሩ ነው ብዬ አስባለሁ። ያሉት ነገሮች ምናምን ነገር በጣም ያስጠላሉ። ማለት እዚህ ጋር የምናያቸው ነገሮች በሙሉ ከምነግራችሁ በላይ ሁሉ ነገር ቀውሻል። እንደዚህ አልነበረም እቃዎቼ። ታውቃላችሁ እኔ ባለሙያ ነኝ ፋሚሊ። እቃዎቼ እንደዚህ አልነበሩም እና ከአሁኑ ነገሮችን ለማስተካከል ሁሉንም ነገር ከሀብሉ ለመጀመር መጀመሪያ ጽድት ማለት ይገባል። አልዋሻችሁም፣ በጣም ነው የደከመኝ። ማዘር እንዳትጨነቅ ብዬ ከጫካ መልስ ሆስፒታል ሄደ ነበር። ከሆስፒታል መልስ ደግሞ ወደ ቤት ገብተን ተኛን። ከዛ ምንም ልብስ የለኝም፣ የፀሐይ ልብስ ነው የለበስኩት እንደነገርኳችሁ ነው። እና ልብስ የሚባል ራሱ የለኝም። ገና ልብስ ነው ማመጣለሁ ያስልካለሁ ብዬ አስባለሁ። ከዛ ውጭ ግን ዛሬ ምንድነው ዋናው ስራው ጽዳት ነው። ፋሚሊ ምንድን ነበር ኑ አብረን እናጽዳ ወደሚለው እንገባለን። ያው ይህን ብላት የማሳያችሁ ብቻ ደብሮኝ ከማጥብ ለምን ከእናንተ ጋር አብረን አናጸዳም? እናንተም በውጭ ያላችሁ የማዳምን ክፍል በደንብ ፈንተሽተሽ እያደረጋችሁ እየጸዳችሁ፣ በሀገር ውስጥ ያላችሁን ደግሞ ቤታችሁንም ሊሆን ይችላል ወይ ደግሞ አጠገባችሁ ያለው ምናምን ነገር በዓል ዋዜማ ስለሆነ አንድ ላይ እናጸዳለን ማለት ነው። ብችል ዶሮ ምናምን በገዛዛ ደስ ይለኝ ነበረ፣ ግን ደግሞ አሁን ለሱ የሚሆን ጭራሽ አቅም የለኝም። ፋሚሊ ዴሊቨሪ እናስመጣለን ማለት ነገር ታውቃላችሁ ፋሚሊ ሁኔታዎቹ ናቸው እንደዚህ እንዲሆን ያደረጉብን እና አብራችሁን ሁኑ። መጀመሪያ ምን እንጀምራለን መሰላችሁ ፋሚሊ? ከማጽዳት ሲጀመር መጀመሪያ አጠባ ላይ ነው እና እኔ እግዚኦ ነው ያስብለው እቃዎቹ ምናምን ነገር ምን ብዬ ላስረዳችሁ ብክትን ያሉት እና አኗርን ያለመቀስቀስ ነው እንጂ ካሉት ነገር አንፃር ፀሐይ እዚህ ትገባ ይፈቀድነት አልነበረም። መለያኛው ክፍል ምናምን ነገር ስትነግረኝ ፀሐዬ ማለት ያው እሷም እንዳልቆጣት ብላ ነው። ጭራሽም ልቆጣት አልችልም። በዛ ሰዓት ላይ ከነበረው ነገር አንፃር እሷን መቆጣት በጣም ከባድ ነው ታውቃላችሁ። እና በዛ ሰዓት ላይ የሆነው ነገር እሷን እዚህ እንድትገባ ትብላትን ነበር። ለዛ ነበር እሷ ወደዚህ ገብታ ማጽዳት ያልቻለችው እንጂ ታውቃላችሁ ፀሐዬ ይህንን ቤት ቀጥ አድርጋ ያዘችው እሷ ናት እንጂ እንደኔ ስንፍና ቢሆን ኖሮ ጭራሽ ነበረም አይጸዳው ምንም አይሉ ታውቁኛላችሁ። አየዬ ማለት ነው ከአኗር ጋር የምችለው እንጂ ቤት ማጽዳት ምናምን ላይ ብዙ ጎበዝ የሚባል ሰው አይደለም። ያው ለክፋ አልሰጥም፣ ግን ደግሞ ከሁኔታዎቹ ከነገሮች አንጻር እንዴት ነው የሚለው ነገር
በዓል እናንተ ጋር እንዴት ነው? ማለት እኔ ፋሲካ በዓልን በጣም የምወደው በዓል ነው። ምክንያቱም 2 ወራት ተጾመ ከዛ ደግሞ ህማማት አለ። ህማማት ትናንትና ነው የተፈታ ህማማት እና ህማማት በህማማት ምናምን ነገር ሴጣንን ለመቀጥቀጥ ድንጋይ ተይዞ ምናምን በቃ በጣም የልጅነት ህይወቴን የሚያስታውሰኝ አይነት ሰዓት ላይ ነበርኩኝ ለመናገር ከሆነ እና እወደዋለኝ። በጣም ወደው በዓል ከእውነት ለመናገር ከሆነ ከበዓላቶች ውስጥ እንቁጣጣሽና ጥምቀትን ነው። ምክንያቱም ሽቅርቅር ብሎ የሚወጣበት ከሴቶች ባህል እንቁጣጣሽና ጥምቀት ነው። ሌሎቹ ባህል ላይ አይቻልም እንደዚህ የሆነ ሴት ብዙ ጊዜ በእኛ ማህበረሰብ ታውቃላችሁ እናንተም እና ሴት ልጅ ስራ ነው። በዓል መጣ ከተባለ ስራ ነው። ትፈገዋለሽ፣ ትሰራዋለሽ ስራውን። እንዴት ነው የሚባለው ነገሮችን እያንዳንዱን ነገር በቃ ፍቃት ነው። መጋረጃ መቀየር ናበል ደግሞ የሆነ ነገር ማድረግ፣ ከዛ በኋላ አልጋ ልብስ ማጠብ፣ የቢፌ እቃ ማጠብ በጣም የሚያስጠላኝ ነገር ነው። ፋሚሊ የቢፌ እቃ ምንድን ነበር እናንተ በጣም የሚያስጠላችሁ ከባል ስራዎች ውስጥ? እኔ የቢፌ እቃ ማጠብ ማለት በቃ በጣም የሚያስጠላኝ ነገር ነው እና እዚህ መጥቼ ቤቴም አልቀረልኝም እሱ ነገር። የቢፌ እቃ ማጠብ በጣም ነው የምጠላው ከምነግራችሁ በላይ። እውነት ለመናገር ከሆነ ግማሹ እቃ ፋሚሊ እዚህ ያሉ ተሰባብረዋል ምናምን ነገር ምን ተፈጥሮ ወይ ደግሞ ከየት መጥቶ ምናምን ነገር እንደዚህ እንደሆነ አልገባኝም። በእርግጥ አሁን በታመመ ሰዓት እቃ ምናምን ሲሰብር እንደነበረ ነግራኛለች፣ ግን ይሄን ያህል አልመሰለኝም ነበር። በጣም የወይን ብርጭቆ ብዙ ነበር የነበረው ምናምን። አሁን ምንም የለም ማለት ትችላላችሁ ፋሚሊ። ከመጀመር ቆንጆ ነው። ፈጣሪ ካለ ማስጀመር ደግሞ እኛ ምክንያቱም ይስጠን ነው የሚባለው እና ማንም አላሰበም ነበር ለመናገር ከሆነ ከዛ ጫካ ወጥቶ ወደ ራስ ተመልሶ ጤነኛ ተብሎ እንደዚህ ወደ እቃ ማጠብ ምናምን ይባል ብሎ ማሰብ በጣም ከባድ ከምነግራችሁ በላይ በጣም ከባድ ነበር። ጸልዬ ነበር ከሚባለው በላይ ፋሚሊ። እንደዚህ እንደሚወራው አልነበረም ሁሉም ነገር እና ያስጠላ ነበር፣ ይከብድ ነበር። ፈተናዎች እንደዚህ ሲደራረቡብን እኮ የመጀመሪያችን አይደለም። ለእኔም ለአኑም ግን ይበዛል። አይ ኖ እኔና እሱ አብረን መሆናችን ብዙዎቻችሁ በጣም ደስተኛ ሆናችኋል፣ ግማሾቻችሁ ደግሞ ያው አዝናችኋል ምናምን ነገር በተፈጠረው ነገር ምናምን ነገር። ዋና ደህና ሆኖ መዳን ነው። ደህና ሆኖ እሱ ደህና ከሆነልን በኋላ ሌላው ነገር ሁሉም የሚደረስበት ነው ብዬ ነው የማስበው። እንደዚህ ሊያሰላቻችሁ አልፈልግም እና ብዙ ጊዜ ከዚህ በላይ ባታዩት ደስ ይለኛል እና አንዳንዶቹን እያጸዷቸው እያስተካከልኳቸው ምናምን ነገር አኗርን እንቀስቀስ ያግዘኝ ምን አባቱ የሁሉ ሰዓት ተኝቶ እውነት ለመናገር ከሆነ እሱ መዳኑ ነው ዋናው ነገር ብያችኋለሁ መጀመሪያ ምንም። ይሄንን ደግሞ ጸዳ አድርጌ ዛሬ ምሳ ምን በለው ምንም ነገር የለም። አክፋይ ለሆናችሁ ፈጣሪ ችሎታ ይስጣችሁ። እንግዲህ በህመሙ ምክንያት መድኃኒቱን እየወሰድ ስለሆነ ልናከፍል አልቻልንም። ቀጣይ ዓመት ለማክፈል ያብቃን እና አሁን ለምሳ ነገር ልሰራራ ለነገም እንግዲህ ሽንኩርት ምናምን የሚባሉ ነገሮች አሉ። ዛሬ ባሉን ዋዜማ ግን ከኔ ጋር ናችሁ እና አብራችሁን ሁኑ፣ አብራችሁን ቆዩ። ያው እንግዲህ ፋሚሊዎች እቃ ከማጠብ ጨርሻለሁ። እንደምንም ለመናገር ከሆነ የጫካው ድካም አለቀቀኝ ነው ማለት ጭራሽ ነው ያለቀቀኝ። አሁን ድረስ እየደከመኝ ነው፣ ግን ያው ቤቱ ንጹህ ሲሆን ያለው እንደሰው ታምታላችሁ። በተለይ እንጂ አንቺ ማረፍ የሚባል ነገር ምንም አልፈጠረብሽም? ምንም ነገር አልፈጠረብሽም? ደክሞኛል። ምን አባሹ ነሽ ነው? አይ መስዬ ነው ነሽ ለብሽ ምንድነው ነው ማረገው? ምንድነው ደግሞ የለበሽው ልብስ ራሱ? እሺ ከዚህ በኋላ ያለው ይሁሉ እቃጥበሽ ነው እንዴ? ትንሽ እንኳን አታርፊም እንዴ? አረፍኩ በቃ። እሺ ከዚህ በኋላ ያለው ልጅ እኔ ማጥቦሽ አይደለም ማለት ነው። አይ ነው ማጥቦ አራሳት ወለው ለዚህ ጋር በኋላ ምንም አልሆነም። ዳን እሺ ደግሞ ይልሽ ካሁን በኋላ አንድ ነገር ልንገርሽ። 10 እየተነሳሽ የምታየኝ ነገር 10 ቼክ የምታደርጊኝ ነገር ታቆሚያለሽ። እሺ አሁን በጣም ምንም አልሆነም። የምሬ ነው ኪያ አልሐምዱሊላህ። አሁን በጣም በጣም ሰላም ነኝ። እሺ አሁን በጣም ሰላም ነው ሁሉ ነገር ይኸውልሽ። አንቺ ማሰብ እስካላቆምሽ ድረስ ኪያ ምንም ነገር ደህና ነው። በርተሽ ለተነካይ እሺ አንድ ነገር አይደለም አይደለም በርዶኛ ለራፍ እሺ ቁም ነገር ሲስ ማሰብሽ ነው በቃ አይደለም አይደለም የምሬን የሆነ ሰዓት ላይ ያመኛል እዚህ እሱ ደግሞ በጊዜ ሂደት ይስተካከላል ምናምን ነገር
ሁሉም ነገር ቦታ ይይዛል። ቀደም ሶፊ ደውሎ ምናምን ነገር እንደዚህ የሆነ ድግምት የተሰራበት ሰው ነበረ እንደዚህ ነገር ምናምን ነገር አሁን ወጥቶለታል። ሲለቀው የተወሰነ ነገር ምናምን ነገር ለቆታል። ግን እያመመው ነው ምናምን ነገር ብሎ አማክሯቸዋል። ተደጋጋሚ ምናምን ነገር እዚህ ይዛው ይምጣ መድረሳ ምናምን የሚባል ነገር አለ መስለምና እዛ ይምጣና በተደጋጋሚ ምናምን ነገር ቁርአን ይቀራበታል። ከዛ ሁሉ ነገር ሰላም ይሆናል ምናምን ነገር ብለውታል። እሺ እኔም ተደጋጋሚ ሄጄ በትክክል ሰዓቷን ጠብቄ ሄጄ አስተካክላለሁ ሁሉንም ነገር። እሺ ግን አንቺ ማሰብሽን አቁም። ከዚህ በኋላ አዝነሽ እንዳያልፈልግም እንደዚህ ፈገግ እንድትይ ነው የምፈልገው። የምሬን ነው። እሺ እናት መልሰህ በውሃ ነካኝ እንደዚህ ጋር ሽንገረኩ ጻሙሽ ነው ለፈምሽ ደሞ መቼ ነው የተሰራሽው? እንዴት አባቱ አይደብረው እኮ የምሮ በጣም ነው የሚያምረው። አሬም በጣም ነው የሚያምረው። እሺ ወዳጅ እሺ አይ እና ይሄን ነገር አሁን ትተይዋለሽ። አይ ምንድን ነው ደግሞ ሞያ እንደዚህ ወጥቼ እንግዲህ ተመልካቾቻችን እንደምታዩት በዚህ ልሸጉጅኝ ነው። ለኔ 1 ኪሎ ግማሽ ኪሎ እንኳን አገዥ ምን ስጋ ነበር ያብራ ታታስበው ስቀል ነው እኔ የማይበላኝልኝ ማንቺ ጋር ይኸውልህ አሁን ታረጋለች። ከዚህ በኋላ እኔም ያንተን ጾም ጾማለሁ 6 ኪሎ እንደቀነሱ ታውቂያለሽ? 6 ኪሎ የምሬን ነው። ይሄ ምሮዝ ባና ሲመስለኝ እንትና ሰላም አትክልት ነበር መሰለኝ የምትሰራልኝ እሱ መሰለኝ ኪሎ ያስቀመሰኝና በደንብ መጠገን እፈልጋለሁ። በደንብ ነው እሺ አሁን ምን ታደርግልኛለህ? እሺ ምን ላድርግልሽ? ቡና ባይዘና በጣም ሱሰኛ ነው ከምነግራችሁ ሲኒ ታጥባለህ በጣም አይሽ ከዛ እኔ ደግሞ እሺ ዛሬ መጀመሪያ ተነጋግረን ፋሚሊ ተባለ ዋልቤማ አቦት ነገር አዳፍር ስልኝ ፋሚሊ የኔ ድምቀት ገና ከመምጣቷ ቤቱን ምን እንዳደረገች ተመልከቱ። እዚህ ጋር እዛ ጋር ትርምስምስ ማማስ የሚታየ አሪሉት የምሬን ነው ልጅ ኪያ የምር ሲሪየስሊ ብቻሽን ያምሳው ግብት መሆንሽን ታውቂያለሽ ወይ ለጀምሯል ባይዘው እዚህ ጋር ሆና መኝታ ክፍል ብትገባ ታገኛታላችሁ። እሺ በፈልጋው ነው አቆት ንገሩ በገባ ከሞራ የተነሳ እዚህ ጋር ሆና አሁን ኪያ ብትሏት እዛ ጋር ማቤት ትላለች። ለምን አይደለም ባለሙያ በጉራጌኛ ምን እንደሚባሉ ታውቂያለሽ? አጀት ምናምን ነገር ነው የሚባሉት እና አጀት የሚኖር በኦሮምኛ ብር ነው የሚባሉት ባለሙያ በጉራጌኛ አጀት ነው የሚባሉና እሺ ማሰብሽን ታቆሚያታለሽ ደግሞ ከዚህ አሁን ከጠዋት እስከዚህ ሰዓት ያለውን ስራ አንቺ ሰርተሻል። ከዚህ በኋላ ያለውን ስራ ደግሞ ነው ለበጠበጣው እያንዳንዱ ነገር ነግሬሻለሁ። ደግሞ ምን እንደሆነ ልንገርህ በጉራጌኛ አጀት ነው የሚባለው ብዬሻለሁ። በኦሮምኛ ምን እንደሚባል ባለሙያ ኦሮሞች ወይ ባለው ተቀነኩባችሁ የኦሮሞ ባለሙያ ሴት ምን እንደምትባል ሁላችሁም ኮሜንት ላይ ታስቀምጣላችሁ። እሺ ባለሙያ ተነናም ይባላል። በጣም ነው ግን የሚያሳዝነው የኦሮሞ ባለሙያ ሴት ምን እንደሚባል አለማወቋ ንግስቷ በጣም ከባድ ነው በጣም ኦሮሞ በብናው ብሔረሰቡን ማካደል በባለቤትሽ ስልጤና ጉራጌ ድብልቅ ነሽ። አይ ጉራጌ እና ያው እነዚህ ነገሮች የሚጠሩ ስላልመሰለኝ ላለቀልቃቸው ነው ፋሚሊ ዲባክ ይላል አንድ ላይ እና ደግሞ ምንድነው ለሰሪ ያሰብሽው ነው ቴስቲሶያ ሩዝ በጣም ማለት እና ለዛ ነገሮች ሰዎች ግማሾቻቸው እንዳመመህ እያመኑ ያልነበረው ለምን ነው ታውቃለህ? የማንንም ምግብ አልበላም ብለህ ይሰራል ጥርግ አድርገህ ትበላ ነበር። እሱ ጋር ትንሽ ለቀቅ እያደረገው ቀያስን በሽታው ነው ስለማቆምኩ ውስጤ ላይ በነገራችን ላይ አንድ ነገር ልንገራችሁ የፀሐይ ቀሚስ ነው ፀሐይ ሄዳለች የለችም ቤተሰቦች ነኝ ልምጣ በለጋለች ነይሽ ሄደች እንዴ የምርሽ ነው ትመጣለች ለባል ይወደም
ለባንስ ታዳል ቢያንስ እኮ እንዲህ እየሰራው ካየች ላግዝሽ ማለት አይቀርም። ቢያንስ ተመልሳ ትመጣለች ነው ማታ ትመጣለች። የሆነስ እኮ ቢያንስ የሆነ ነገር አርችላት ነው ፋሚሊዎች ጋር ምናምን የሆነ ቤተሰብ ጋር ስትሄድ የምር እርግጠኛ ነሽ? እና ዋዜማውን ይላፈር መዛል ገንዘብ ያለው ዳሄቷ ደስ ባል ብለሽ ፀሐይ እኔን ታውን ታዋርተሽ ነኝ የምር የምር ልበሰፊነቷን ተመልከቱ። ማለት ያለሁበት ሁኔታ ታውቃለች ምናምን ነገር አስቸግረዋለሁ ብላ ሞክር ይሆናል እኮ የምር ሰላም ሳይነሳ ሊድ ብላ ያለች የዛን ሰዓት የምርሽ ነው። ኧረ ዝም ብለሽ ብትቀሰቅሽኝ የሚሆን ነገር እናጣላት ነበር። ሰባት እሺ እና ኤኒዌይስ የምር ባገኛት ደስ ይለኝ ነበር። እስከ መቼ ነው የምቆየው የሚባል ነገር አለ እንዴ? ኪያ ይሄ እኮ ከኔ የበለጠ አንቺ ቤትሽ ነው። አንቺ የሌለሽበት ቦታ ሲጀምር እኔ ቤቴ አይደለም ቦታዬም አይደለም። ኪያ እንድታውቂ የምፈልገው ነገር ቢኖር አንቺ የሌለሽበት ቦታ ቤቴም ቦታዬም አይደለም። ባለሙያ ነግሬሻለሁ እንዴ? ቢለው ለምን አታስቢውም? ግን አሁን በእኔ እንዳታስብ እንጂ በደንብ እንጂ ነው። አንቺ በእኔ ይቻል ብላሽም እንዴ? ኧረ ውሸት ተላኩብኛል። ከእንቅልፏ ሳትነሳ ማለት ነው የሚገራርሙ እንቁላል መስራት እችላለሁ። ኢንዶሚን መስራት ይችላል። የተቃጠለ ኢንዶሚን የሆነ ጊዜ ምን እንደተፈጠረ ልንገርሽ። አዲስ ፍሬሽ ባልና ሚስቶች ናቸው እና አዲስ ተጋቢ ናቸው እና ይጋቡና ሚስትየው በጣም ሞልቃቃ ናት እና አርግዛለች። ምን እንዳማረችኝ አማረኝ እንዳለች ታውቂያለሽ? እንቁላል አማረኝ አለች። እዛ እየፈጣጠነ ሰራው አምጥቶ እንትን ስለማይችል ስለነበረ ቀቅሎ ይዞላት በዳቦ ይዞላት መጣ። እንቁላል ጨርሶ ያው ፌንት ብሎ እንትን ካለ በኋላ የተጠበሰ ነው ያምረኝ የምትሉስ ሲጀምር አንተ ብታሽቃብጥለት የተቀቀለው እንደዛ ለፍቶ ነው አየው። ወንድ ልጅ ነው ልጅ ግን ያለው እኛ እኮ ዶሮ እንሰራ እንደዛ ነው። ዋናው ቁም ነገር አንቺ ምንድን ነው የሚያምርሽ ይመስልሽ? እኔ የሚያምረኝ አንተ ነው የምታምረኝ። ያምር አርግዘሽ ምን ነው ወርሽ? ያው ይሄን ነገር እስኪ ማለት ነው ደግሞ አንተ እንዳለው እግዚአብሔር ብራ እኮ እንግባ መኝታ ቤት እንግባ እና ቻሬም የተወሰነ ዞር ዞር ምናምን ነገር ትልላላ ያገም ዞር ዞር እንግዲህ ለኔ ማለት ነው እኔ ልክም ባለ ጉልቴ ስትሆን ነው ይኖርጋ አሁንም ባለቤቴ ትሆናለህ። ቻርዬ ዞር ዞር ትላለና የሆነ ነገር ታክሲ ኦኬ ምንም የለም። አይደባ ቻርዬ ምሳውን በልታ በስተቀር በኋላ ላይ መንገድ ስለሚዘጋ ፀሐይ ስትመጣ ነው የምትሄደው። አባቴ ያላንተ የሚሆን ነገር የለም እና ሜታ ፍልም ዘገባ ያው በስተኛ ያማለ ነገር ሲጀምር እንግዲህ ተመጣጣች ምንም ገመላ እኔ ከቃል በላይ እቺ ቀን ትመጣለች ያለ ማን አለ? እቺ ቀን ትሆናለች ያለ ማን አለ? ያለ እኔ ግን ነገሮችን መርመዳለ ያ አለ ወይ የተነሳብህ ድጋሚ ወይ ትንሽ እኮ ፓራስታሞን ይሰዳው ፓራስታሞን እኮ አይደለም። ቆይ እሺ እንደዛ መስሎኝ ልውጥበት ምናምን ሞክሬ ነበርና ምንም ለሊትም እኮ ሰዓት እንደዚህ ይሆንክ ነበር። አንተም ፈሚከሰክሳል ምንድነው እንደዚህ ጭምድድ አድርጎ የሚይዘኝ ነገር አለ። የሚያቀጥለኝ አይነት ስሜት እንጂ አምስት ደቂቃ ረጋጋና አሚ ወይ አምስት ደቂቃ እሺ ተኝ እኮ ግባና ተኛ ነው ያልቀባለኝ። እሺ ተነስ በቃ ሂድ። እሺ ነው ቆይ 5 ሰከንድ እሺ አሉ በማርያም ወይ በገብርኤል ተነስ በቃ ሂድ። እሺ ቆይ አሁን ዳን ትንሽ ሰከንድ እኮ ነው እንዴ ጭምድድ አድርጎ የሚይዘኝ ነገር ምንድነው ነገርሽ? ምንድነው መፍትሄው? አይ ሶፊያ እንትን ብሎኛል እኮ ይሄ አማክሮ ነበር ሰው ምናምን ነገር እና ትንሽ እዚህ ጋር አካባቢ ምናምን ነገር ሙሉ ለሙሉ እንትን ላይ ይችላል ምናምን ብሎኝ ለቀኝ ይቶኛል። እሺ በቃ ይቶኛል እና እሺ እነዚህ ነገሮች ደረጃ ይችላል እስከዛ ድረስ እሺ ወደ አሁን ያው ጊዜ
ስንት ጊዜ ነው እናንቺ አብረን ያልነበርነው? ስንት ጊዜ ነው አብረን ያልነበርነው? ረጅም ጊዜ አንዲትም ሰከንድ ልታመልጠኝ አልፈልግም። ከዚህ በኋላ ነገ ወደ ቤት እንመለሳለን። የት ነገ? ስንት ጊዜ አብረን አይደል ያሳለፈው? እሺ ምን አባት ይላርግና ነው እንት ነው ሲዘንቅ ምን አባት ይላል? የፈለግኩት ነገር አለ ለበዓል አብሬ ብላለሁ ብያለሁ እኮ በዓል አብሬ ብላለሁ። ማታው ግን ሄዳለሁ ወደ ቤት ምን ሆንክ? አና ማዘር ጋር ደውላለሁ እናቴ የምር እሳቸውም ደግሞ መታመሜን ያውቃሉ ብዬ አስባለሁ። እና አሁን ስድንና ምን ነገር ደስ ይላቸዋል ብዬ አስባለሁ። አረ ቢሉስ ኪያና ያስፈቅዳቸው አይጨክኑብኝም አውቃለሁ። ኪያ አንቺን ይኸውልሽ ያለሽው ነገር ምናምን ደስ እንደማይላቸው አውቃለሁ። እዛ ይኸውልሽ ባለው ነገር ላይ ደስተኛ ነው። ቪዲዮቻችሁን እያየሁ ነበር። በእያንዳንዱ ነገር ጭቅጭቅ ነው። ምን እርግጠኛ ነኝ ደስታቸዋል አይደል? ከጆ ጋር ባለው ነገር ነው። ከሳምንት በኋላ እኮ ሰርግ ነው። እሺ ሰረስተው አንቺ የኔ እንደዚህ አትየኝ እረፍት እኔ ትረሳለሽ። ለምን አላገባ አንተ ምን ጥረት ታገባ ነበር? ታረጋለሽ? ለምን አላረኩም? ማን እንደስ ይሄ ማርገም ይፈኝ ያን ስለዛለት ነው ተጣጣኝ እስከዛ ድረስ ፈገግታለሁ አልስቅም አንጫወት እስከዛ ድረስ እንኳን ምን ይቻላል ወደ ድሮ ነው ሲል ያን ደግሞ ሰማኝ እኔና አንቺ ድሮና ዛሬ አዲስ ምን የሚባል ነገር አለ እና ነኝ እሺ ከገባሽ በኋላ ምን ማለት ነው? እሺ ማለት ነው ለሰርቅ ባጥሩ ነው እንደገባ እሺ ማለት ሲላል ጆተም ኮሌጅ ነው ወሻው ነው ነገር ቢያዘጋጅ ዘሪዬ ሲገባ ይቅርታችሁ እንደዛ ታረጉ ማጋዱና የቤት ቁልፉላ ኮፒ አድርጎ እንደሚሰጠኝ አውቃለሁ። ውጪ ከምታረጉት ነው ቤቴ ምናምን አለኪ ይቅርታችሁ ምን አባቱ አለኪ ይቅርታው ይያል ናዳት ምን ማትበኝ እሺ ለምሳሌ ለከዛ ደግሞ ዳሜ ሰርጉን መተለበጣ ያለው ምናምን ነገር ላይ ኮምስ በቅባጭ ነው እኔ ነገሮች ላይ ደግሞ አለ የሆነ መምጫ ሰዓት በቃ ፊልም ይመስለኛል። አንዳንዴ ሰላም ተሆነ የሆነ ድንድን የሚል የሆነ ነገር ያለ ይመስለኛል። ድም እያልክ ችዬ 11ኛው ሰዓት ላይ መጨረሻ ላይ ሆኖ በቃ ምን ይችላል ነው እሱ ያላንቺ አይልኝ በጣም አልችል ይለኛል። መጠን አለኝ በቃ ልኬት አለኝ እስከሆነ ድረስ ነው የምችለው ባንቺ ጉዳይ። ለምሳሌ ምን ያህል ይሄን ያህል እንዲህ ሲሆንማ ፍቅሩን ነው ጸቡ ላይ ስትሆን እቺን ታክል ከዛ በላይ እዚህ ላይ አልተው እኔ ነበርኩ እኮ መቃናው ድሮ አንተ አልነበርክም እኮ እኔ ደግሞ አንቺ በለጣ ፍቅርኩ አራባ እና እኔ እኮ ሁለት አማራጭ አለኝ ሰው ነኝ። ሁለት አማራጭ አለኝ ሰው ነኝ። ጆና ነው ታውቃለህ። ደግሞ ሌላም ከመጣ ደግሞ ሌላም ይመጣል። ባንታ በኩል ከመጡ ግን እግራቸውን ሰብሬ እንደዚህ እናደርጋለን። ጆንም ስታገኝ እኔም አለው፣ አበበንም ስታገኝ እኔም አለው፣ ጫላንም ስታገኝ እኔም አለው። ገመቹንም ስታገኝ ያኔ እኔም አለው። እሺ አብረን ነው ታረጋቸው። እንዴትም ሆነሽ በምንም ሆነሽ በየትኛው ሁኔታ ላይ ሆነሽ አትራቂኝ። እሺ አትራቂኝ ሁኝልኝ ከጎኔ እኔ አልችልማ አልሻም ከቶ ካንቺ ሌላማ በቃ እሺ በይ ሂድ እሺ አይደለም ሂድ እሺ በይ አና እሺ በይ አላርቀም አሁን ራስ ኩሊ ሌላ ነገር ነው የሚመስላችሁ። ሁሌም ካንተ ጋር ነኝ በይ ካንተ ጋር ነኝ ቻሪ ራስ አፈራ አንተ ሂድ ወደዛ ካንተ ጋር በይ ካንተ ጋር ነኝ በይ ካንተ ጋር እምላለሁ በይ አልምልም አልምልም በሞት ስሞትልሽ በፍቅራች እረፍ። ሲጀመር አንተ ለዛ ጅብ ውስጥ እቺ ነበር መሮጥ የነበረብኝ። ለቀቀኝ
አንተ ለሰመስመ ግንባሪ ነሽ ሻው ወደኋላ በሽተኛ ፋሚሊ ለኔ ማለት ነው የሴት በራ ቢጀመር ራሱ ማለት ድሮ ግንባራን ሲት በጣም ቆንጆ ናቸው ይባላል ወይዘይና ቆንጆ ደግሞ ታከ ጸጉራቸውን ይነቅሉ ነበር እኔ በተፈጥሮ በራ ኮንክ ምን ያልቆንጆ ነው በጣም በጸጉራ ረጅም የምትታወቀው ልታውቂያታለሽ ክሊዮፓትራ የምትባለው እሺ ጸጉርሽ የሚገጠር ባልማዝባበጥሪያ የሆነ ልጅላንቺ ለስምሽ መጠሪያ አልጋህም ይወጠር በለግላጋው ሽቦ እንዳይቆረቆር ለገላ ታስቦ ዳይ ተገፉ ይሰራልሽ ጫማ አጥንቴ የሚከስከስ ላንቺ ተስማማ አጥንቴን ይብረደው ራቁቴን ልሂድ ካንቺ የበለጠ አላገኝም ዘመድ ማሪኝ ብዬሻለሁ ሞትብሻለሁ እኔ ደግሞ ልበልልህ ኧረ ጠይም 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 አትውደዱ ጠይም ወድጄ ነው የጠፋኝ መንገዱ አይበቃህም አንተ ጋር ስጃጃል በነገራችን ላይ ማለት ነው አንድ ጠይም ሴት በ50 ቀይ ሴት ነው የምትመነዘረው የምሬን ነው ማለት you will be right እንደዚህ ጠይም ስትወዱ በ50 ቀይ ሴት ነው የሚመነዘረው ብላጽናለኝ ቸኮሌት ያኔ ደማቅ እና ቀዮች ግን እንዳትቀየሙኝ ምናምን ነገር በእናቴ ቀይ ነኝ በእቴ ቀይ ነኝ ቻሬን ቀይረው አዘውል ማለት ቀይ ግን ሪያሊቲን ስንነጋገር እንደዚህ ጠይም ስትወዱ አንድ ጠይም ሴት በ50 ቀይ ሴት የምትመነዘረው ምንም ማድረግ አይቻልም ብቻ እንዳይነብራችሁ ወዳችኋል ያው እንዳልኳችሁ በእናቴ በእቴ እና ደግሞ በጣም አጠገቤ ባሉ በዙሪያዬ ባሉ ሰዎች ያው በሶፊም በቶፋም በኩል ቀይ ነኝ እኔ የምልህ ማለት ነው ወይ በጣም እየተጠጋ ነው ወደኔ እሺ ይቅርታ እደ እሺ ምን ላድርግልሽ በቤተሰቦች ምን ይባላል ለማመስ ያልተመታ ልጅ እሺ እንደቀበጠ ያድጋል እሺ አንዴ ሳምሽና ለመጣ በቃ ሂድ አይደለም አስበኝ አንተ ቪዲዮ ላይ ጭራሽ ጆይመድ እዚህ ጋር እዚህ ገብቼ ትንሽ አይሆንም ጆይ ማለት እኔ አስቸግሬያት ነው እኔ ላይ ትጫዋለሽ እውነትህን ነው ካንሪ ሳም እሺ አለ እሺ ግን አስበኝ ዞር አንዴ ይቻላል እሺ ወጥሻለሽ ሂድ እሺ ቻሌ በቃ እሱ አይደለም አንተ ሂድ ሂርተኛ አፈቅርሻለሁ እወድሻለሁ I love you so much ሳይን ቁርስ አልፎ ምሳ ሰዓት ሆኗል ፋሚሊ እዚህ ስንጀጀልና ያው እንግዲህ አሪፍ ጊዜ እያሳለፍን ያለን ለእናንተ መልካም በዓል ይሁንላችሁ ለእኛም መልካም በዓል ነገ ደግሞ ፓርታሽተሽ ብለን በአዲስ ነገር በአዲስ በዓል እንግዲህ በትንሳኤ በዓል አብረን እንሆናለን እስከዛው ሰላሙን